አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም እና የሚያሳዝን ትውልድ ነው። የዚያ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆን። በቴዎድሮስ ካሳሁን የቅርብ ወዳጆች ላይ ፍርድ ቤቱ ነፃ ናችሁ በሚል የዋስትና መብታቸውን ጠብቆ ጉዳያቸውን ከውጭ እንዲከታተሉ ውሳኔ ቢሰጥም ነገር ግን ፖሊስ መልሶ ወደ እስር ቤት እንዳስገባቸውና በዚህም ሳቢያ ከፍተኛ የሆነ እንግልት እየደረሰባቸው እንደሚገኝ በዛሬው ዕለት እጅግ ያልተጠበቀ መረጃ ተሰምቷል። ባሳለፍነው ሳምንት የምስራች ተብሎ በርካታ የቴዎድሮስ ካሳሁን የቅርብ ወዳጆች ፍርድ ቤት የዋስትና መብታቸውን ጠብቆ ወደ ቤታቸው እንደተሸኙ መረጃዎች ሲወጡ ነበር። ነገር ግን ከፖሊስ የወጣው መረጃ በዛሬው ዕለት እጅግ አነጋጋሪ ሆኗል። ከዚህ ባሻገር የቴዎድሮስ ካሳሁን ቃል አቀባይ በፍርድ ቤት እጅግ ተጎድታ መታየቷም በርካቶችን ያነጋገረ ጉዳይ ሆኗል። ጉዳዩም ተቃውሞ እንደገጠመው ተነግሯል። 6 ኪሎ በዋለው ጠቅላይ ፍርድ ቤት የታየችው የቴዎድሮስ ካሳሁን ቃል አቀባይ ማህሌት እጅግ በተንገላታና በተጎሳቆለ መንገድ መሆኗ በበርካቶች ዘንድ ተቃውሞ እንዲነሳ ያደረገ ጉዳይ ስለመሆኑ ተነግሯል። ማህሌት ባለቤቷን በሞት ያጣች የ5 ልጆች እናት እንደሆነች የተነገረ ሲሆን የገጠማትን ጉዳይ በተመለከተም የተሰሙ አዳዲስ መረጃዎች አሉ። ቴዎድሮስ ካሳሁን በዚህ ጉዳይ ላይ ለምን ዝምታን መረጠ? ከቅርብ ወዳጆቹ የተሰማ ሌላ አዲስ መረጃ አለ። ከዚህ ባሻገር ዛሬም አነጋጋሪ የሆነው በተለይም ደግሞ በኪነ ጥበቡ አጋጣሚ በርካታ ሙዚቀኞች፣ የሙዚቃ ባለሙያዎች በጥቅሉ ፓርት ውስጥ ያሉት ሁሉ የሚገጥማቸውን የህይወት ፈተና ስኬትና ጉዞ በሚዲያው የሚዘገበው ሰይፉ ፋንታሁን አሁንም በቴዎድሮስ ካሳሁን ጉዳይ ዝምታን መምረጡ በርካቶች ጥያቄ እንዲያነሱ አድርጓቸዋል። ሰይፉ ፋንታሁን ታዲያስ አዲስ በሚለው ከሳምንት ሳምንት በሚደመጠው የሬዲዮ ዝግጅቱ ላይ ኢትዮሪክ የተሰኘውን አልበም ብሎም ደግሞ በቴዎድሮስ ካሳሁን የቅርብ ወዳጆች ላይ የተከፈተውን ክስ በተመለከተ ጉዳዩን ዝምታ ማለፉ ለምን የሚል ጥያቄን አስነስቷል። እኛውም ጉዳዮቹን ለመፈተሽ ባደረግናቸው ጥረቶች ቴዎድሮስ ካሳሁን እንዲሁም ደግሞ ሰይፉ ፋንታሁን ለዓመታት የዘለቀ ቅራኔ በመካከላቸው እንዳለ ሰምተናል። ይህ ጉዳይ በአምለሰት ሙጬ ወይንስ ሰይፉ ፋንታሁን በአንድ ወቅት በነበረው የሬዲዮ ፕሮግራም የቴዎድሮስ ካሳሁን ሙዚቃዎችን በተመለከተ ያነሳውን ጥያቄ ተከትሎ የመጣ መለያየት ነው? ለዓመታት ለበርካታ አርቲስቶች ክፍት የሆነው የሰይፉ ፋንታሁን ሰይፉ ኦን ኢቢኤስ ዝግጅትስ ለቴዲ አፍሮ እንዲሁም ለባለቤቷ አምለሰት ሙጬ ዝግ የሆነበትና ሰይፉ ፋንታሁን በዚህ ልክ አምርሮ ቴዎድሮስ ካሳሁንን የጠላበት ምክንያት ምንድነው? ምላሽ ይዘን መተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። እንደተለመደው በአዲስ ጉዳይ ወደ እናንተ መጥተናል። ለሚዲያው አዲስ ከሆናችሁ ሚዲያውን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና እንዲሁም ደግሞ ሐሳብ አስተያየታችሁን በኮመንት መስጫው ላይ ማስፈር እንዳትዘነጉበት ትህትና በመጠየቅ ቀጥታ ወደ ዕለታዊ መረጃዎቻችን እንሻገራለን። ኢትዮሪካ በተሰኘው አልበም ላይ የተሳተፉ ከ7 የማያንሱ የቴዎድሮስ ካሳሁን የቅርብ ወዳጆች፣ ቀኝ እጅና አማካሪ የሚባሉ ግለሰቦች እስር ከገጠማቸው ወራቶች ተቆጥሯል። ኢትዮሪካ በተሰኘው አልበም ላይ በተለያዩ የሙያ ዘርፎች ትልቅ የሆነ ተጽዕኖን መፍጠር የቻሉና የቴዎድሮስ ካሳሁን ስራም እንዲሳካ ትልቁን ሚና ተጫውተዋል የተባሉ እነዚህ ግለሰቦች በፖሊስ እስር ከገጠማቸውና ተደጋጋሚ የሆነ የፍርድ ቤት ውሎን ካደረጉ ወራቶች ቢቆጠሩም ዛሬም ግን የመጨረሻው ውሳኔ ሊያገኙ አልቻሉም። ቴዎድሮስ ካሳሁን በጉዳዩ ላይ ምላሽ እንዲሰጥ ቢጠበቅም አሁንም ቴዎድሮስ ካሳሁን ጉዳዩን በጥሞናና በዝምታ መከታተል ቀጥሏል። ባሳለፍነው ሳምንት 7ቱን የቴዲ አፍሮ ወዳጆች በተመለከተ መልካም የተባለ መረጃ ተሰምቶ ነበረ። ፖሊስ የተሰጠውን 14 ቀናት የምርመራ ጊዜ ካጠናቀቀ በኋላ ዳግም ወደ ፍርድ ቤት የቀረቡ ሲሆን ፍርድ ቤቱም በዋለው ችሎት ላይ ተጠርጣሪዎቹ የዋስትና መብታቸው እንዲጠበቅና ከመኖሪያ ቤታቸው ሆነው ይህንን ጉዳይ መከታተል እንደሚችሉ ውሳኔ አሳልፎ ነበረ። ውሳኔውም የጸና ሲሆን ነገር ግን ከፍርድ ቤት ቆይታቸው በኋላ ዳግም ወደ ፖሊስ ጣቢያ እንዲያመሩ እንደተደረገና አሁንም የቴዲ አፍሮ ወዳጆች በፖሊስ ጣቢያ እንደሚገኙ ተነግሯል። ፍርድ ቤት ውሳኔ የሰጠበትና የዋስትና መብት እንዲጠበቅ ያዘዘበት ጉዳይ ለምን አልተከወነም? የቴዎድሮስ ካሳሁን ወዳጆች ጥያቄ ነው። ከዚህ ባሻገር
በፍርድ ቤቱ የታዩት የቴዲ አፍሮ ወዳጆች ያሉበትን ሁኔታ በተመለከተም ያልተጠበቁ መረጃዎች ወጥቷል። የቴዲ አፍሮ ቃል አቀባይ እንደሆነች የሚነገርላት ማህሌት ያለችበት ሁኔታ መልካም እንዳልሆነና በከፍተኛ እንግልት ላይ እንደምትገኝ ተነግሯል። ባለቤቷን በሞት ያጣች እንስት የአምስት ልጆች እናት መሆኗና የልጆቿን ብቸኛ አሳዳጊ እንደሆነች የተነገረ ሲሆን 6 ኪሎ በዋለው ጠቅላይ ፍርድ ቤትም የተመለከቷት ያለችበት ሁኔታ መልካም እንዳልሆነ ገልጿል። በጉዳይ ፖሊስ መልሶ ወደ እስር ቤት እንዲገቡ የወሰነበትን ሁኔታ በተመለከተ የሚሰጠው ምላሽ እጅግ ተጠባቂ ነው። ከዚህ ባሻገር ከሰሞኑ እጅግ ጥያቄ የሚያጭሩ ጉዳዮች ተከስቷል። በተለይም ደግሞ በቴዎድሮስ ካሳሁን እንዲሁም ሰይፉ ፋንታሁን ጉዳይ ላይ በዚህ ጉዳይ ሰፋ ያለ ማብራሪያ የያዘ ቪዲዮ በቀጣይ ይዘን የምንመለስ ሲሆን ከሰሞኑ የተሰማውን ጉዳይ ግን ለእናንተ እናወጋለን። ሰይፉ ፋንታሁን በኪነ ጥበቡ ዙሪያ የሚገጥሙ የየዕለት ጉዳዮችን በታዳስ አዲስ በተሰኘው ፕሮግራሙ ላይ እንደሚያነሳ አይዘነጋም። ነገር ግን ቴዎድሮስ ካሳሁን አልበሙን ተከትሎ የነበሩ ወቅታዊ ጉዳዮችን ከመዘገብ የተቆጠበ ሲሆን አሁንም በቴዎድሮስ ካሳሁን የቅርብ ወዳጆች ላይ የገጠመውን እስር በተመለከተ በሚዲያው ምንም አይነት መረጃዎችን ከማስተላለፍ መቆጠቡ በርካቶች ጥያቄ እንዲያስነሱበት አድርጓል። ቴዎድሮስ ካሳሁን እንዲሁም ሰይፉ ፋንታሁን መለያያቸው ለዓመታት ቆየ የተባለ ጸባቸው መነሻስ ምንድን ነው? በአንድ ወቅት ላይ ቴዎድሮስ ካሳሁን የመጀመሪያውን አልበም ከሰራ በኋላ ከሰይፉ ፋንታሁን ጋር የነበራቸውን ወዳጅነት ያጠለሻ አንድ ጉዳይ እንደተፈጠረ ይነገራል። በወቅቱ የሰራቸውን 2 ሙዚቃዎች ተከትሎ ሰይፉ ፋንታሁን በሬዲዮ ቆይታው ሙዚቃዎቹ ከምዕራባውያን የተቀዱና የተገለበጡ እንደሆኑና ባለቤትነታቸውም የቴዎድሮስ ካሳሁን እንዳልሆነ ገልጾ ነበር። በወቅቱም ቴዎድሮስ ካሳሁን በጉዳዩ ላይ ምላሽን ከመስጠት ዝምታ መርጧል። ይልቁኑ የቴዲ አፍሮ ወዳጆች ለጉዳዩ በቂ ምላሽን ሰጥተው ነበር። በዚህ ምክንያት የተጀመረው የቴዲ አፍሮና የሰይፉ ፋንታሁን ጉዳይ ወዳጅነታቸው ሳይጠናከር በሩቁ ተራርቀው እንዲኖሩ እንዳስገደዳቸው ተነግሯል። ከዚህ ባሻገር ሌላ ምክንያት ተደርጎ የሚነሳው ጉዳይ አመለሰት ሙጬ ከሰይፉ ፋንታሁን ጋር የሰራችው ፊልም ነው። በዚህ ፊልም ላይ ከአመለሰት ሙጬ ጋር ጥቂት የተባለ ቆይታን ያደረገው ሰይፉ ፋንታሁን ወዳጅነትም ጀምረው እንደነበረ ተነግሯል። በእነዚህ ጉዳዮችም ከቴዎድሮስ ካሳሁን ጋር የተለያየባቸው አጋጣሚዎች ሳይፈጠሩ እንዳልቀረም በወቅቱ ያሉ መረጃዎች ያሳያሉ። ነገር ግን አሁንም ሁለቱ የጥበብ ሰዎች ተለያይቶ በትልቅ ጥል ውስጥ እንደሚገኙ የተነገረ ሲሆን አንዳቸውም ስለ አንዳቸው ማውራት እንደማይፈልጉና ለበርካታ አርቲስቶች፣ የኪነ ጥበብ ጀማሪዎች፣ አንጋፋ የኪነ ጥበብ ሰዎችና እንዲሁም ደግሞ ፖለቲከኞች ክፍት የሆነው የሰይፉ ፋንታሁን ሰይፉ ኦን ኢቢኤስ መድረክም ለቴዲ አፍሮ ዝግ የሆነበት አሊያም ደግሞ ቴዎድሮስ ካሳሁን በሰይፉ ፋንታሁን ጥያቄ ቢቀርብለትም በሰይፉ ፋንታሁን ሾው ላይ ሊገኝ የማይችልበት ሚስጥርም ከነዚህ 2 ገጠመኞች የተነሳ ሊሆን እንደሚችልም ተነግሯል። ሰሞንኛ የቴዎድሮስ ካሳሁን ጉዳይንም ቸል ያለበት ምክንያት ይህ ስለመሆኑ መረጃዎች ወጥቷል። እኛም ዕለታዊ መረጃ በዚህ መልኩ ለእናንተ አደረስን። እስከ መረጃችን ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ሰናይ ጊዜ ተመኘን።